በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው፣ እናመሰግነው፣ እናገለግለው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር፣ ዲያቆናት፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በአጠቃላይ ይህን መርሐ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ በዓለ ትንሣኤውን በሰላም አክብረን አሁን ደግሞ ለበዓለ ዕርገቱ አድርሶን በዓለ ዕርገቱን በሰላም አክብረናልና አምላካችን እግዚአብሔር በየጊዜው በየሰዓቱ እየጠበቀ እየመገበ ከዚህ ዕለት ስላደረሰን ክብርና ምስጋና በድጋሜ ይድረሰው። ዛሬ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ በአባቱ በእግዚአብሔር ቀኝ ተቀመጠ፣ በእግዚአብሔር ቀኝ ተቀመጠ በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። ወነበረ በየማነ እግዚአብሔር አቡሁ፣ በአባቱ በእግዚአብሔር ቀኝ ተቀመጠ። የማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ የተመዘገበ ቅዱስ ቃል ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀናት ለደቀ መዛሙርቱ በተለያየ ቦታ በተለያየ ሁኔታ እየተገለጸ ከቆየ በኋላ በ40ኛው ቀን ነቢያት በትንቢት እንደተናገሩት ወደ ቀዳማዊ አባቱ ወደ ባሕሪ አባቱ ወደ እግዚአብሔር አብ አርጓል፣ በአብ ቀኝም ተቀምጧልና ያንን በተመለከተ ነው የምንማማረው። መዝሙሩን መሰረት አድርገን ስለሆነ ትምህርቱን እየተማማር ነው ያለነው። የዛሬው ወይም የነገው መዝሙር በሰንበት አርጋ ሐመረ ይላል። ለዚህ መዝሙር ደግሞ የተዘጋጁት ምንባባት ወንጌሉ የሉቃስ ወንጌል ምዕራፍ 15 ምዕራፍ 24 ቁጥር 45 እስከ ፍጻሜ፣ አንደኛ መልእክት ሮሜ 10 ቁጥር 1፣ ሁለተኛ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 15፣ የሐዋርያት ሥራ ምዕራፍ 1 ቁጥር 1፣ የዳዊት መዝሙር 46 ቁጥር 5 ላይ የተመዘገበው ነው ማለት ነው። ምስባኩ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። እግዚአብሔር በይባቤ በልልታ አረገ፣ ወእግዚእነ በቃለ ቀርን ጌታችንም በመለከት ድምፅ ቃል አረገ። ዘምሩ ለአምላክነ ዘምሩ፣ ለአምላካችን ዘምሩለት ይላል ነቢየ እግዚአብሔር ዳዊትና መስባኩ ይሄ ነው ማለት ነው። ወነበረ በየማነ እግዚአብሔር አቡሁ፣ በአባቱ በእግዚአብሔር ቀኝ ተቀመጠ ብሎ ነው የሚነግረን ወንጌላዊ ቅዱስ ማርቆስ። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ወደ አብ ከመሄዱ በፊት ከማረጉ በፊት 33 ዓመት ከ3 ወር ከ10 ቀን በዚህ ምድር ላይ ሲቀመጥ ለተከታዮቹ ለደቀ መዛሙርቱ ለሚከተሉት ለምእመናንም ጭምር መጀመሪያ እንደሚያዝ፣ እንደሚሰቀል፣ እንደሚሞት፣ እንደሚቀበር፣ እንደሚነሳ ከ40 ቀን በኋላ ወደ አባቱ እንደሚያርግ መንፈስ ቅዱስን ለሐዋርያት እንደሚልክላቸው ዳግመኛ መጥቶ ደግሞ ይህን ዓለም አሳልፎ
ወዳጆቹን በክብር ወደሱ እንደሚወስዳቸው ደግሞ ደጋግሞ መልሶ መላልሶ ያስተምር ስለነበረ ከሱም በፊት የተነሱ ነቢያት ስለ እግዚአብሔር ሰው መሆን እንደገና ደግሞ ስለ እግዚአብሔር ወደ እግዚአብሔር መንግስት ወደ እግዚአብሔር አብ መንግስት ማድረግ መላልሰው መልሰው ይናገሩ ስለነበረ በዚያ ትንቢት ቃል መሰረት አምላካችን መድኃኒታችን ኢየሱስ ክርስቶስ አርጓል ማለት ነው። አረገ ማለት ምን ማለት ነው? እርገት ማለትስ ምን ማለት ነው ካል እርገት ማለት መውጣት ማለት ነው። ከፍ ከፍ ማለት ነው። ከቁጥጥር ውጭ መሆን፣ አለመወሰን፣ በቦታ አለመወሰን፣ አለመታየት፣ መሰወር፣ መርቀቅ የሚለውን ያሳየናል። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ከማረጉ በፊት ወይም ለ33 ዓመት በዚህ ምድር ሲኖር በቦታ ተወስኖ ነው የሚኖረው። በገሊላ ካለ በናዝሬት የለም፣ በናዝሬት ካለ በገሊላ የለም። ያ ማለት በለበሰው አካል በአጭር ቁመት በጠባብ ደረት ተወስኖ ስለነበረ ቦታ ይወሰንበታል። ረቂቁ ገዝፏል፣ ምሉ ተወስኗል የተባለው ለዚያ ነው። አሁን ግን ወደ አለመወሰን፣ በቦታ ወደ አለመወሰን፣ በምላት ወደ መኖር፣ በክብር ወደ መኖር፣ ወደ አለመታየት፣ ወደ ቀደመ ክብሩ፣ ወደ ቀደመ ማንነቱ፣ ወደ ቀደመ ልልናው፣ ወደ አባቱ ልልና፣ ወደ ሕይወቱ፣ ወደ መንፈስ ቅዱስ ልልና አረገ ወጣ ማለት ነው። በእርግጥ የሥጋ እርገት በማይፀን ነው። ሥጋ የባሕርይ አምላክ የሆነው የአብን ስልጣን ያደረገው፣ የአብን ክብር ያደረገው፣ የአብን ንግስና ገንዘብ ያደረገው ገና ከቃል ጋር ሲዋሃድ አካለ ቃልና አካለ ሥጋ ሲዋሃዱ ሥጋ የቃልን ክብር፣ ልልና፣ መንበር፣ ዙፋን፣ ዘላለማዊነት፣ ስልጣን፣ ጌትነት ገንዘብ አድርጎታል። በማይፀን የነበረው በድንግል ማርያም ማይፀን የነበረው ያ ሥጋ በኪሩቤል ጀርባ ከአብና ከመንፈስ ቅዱስ ጋር ይመለካል፣ ይሰገድለታል፣ ዓለምን ይገዛ፣ ይመራ፣ ያስተዳድር ነበረ። ያረገው ያን ጊዜ ነው። የከበረው ያን ጊዜ ነው። የነገሰው ያን ጊዜ ነው። ፈጣሪነትን ገንዘብ ያደረገው ያን ጊዜ ነው። በፈጣሪነት ደረጃ የተቀመጠው ከአብና ከመንፈስ ቅዱስ ጋር እኩል ስልጣን ያገኘው ያን ጊዜ ነው ሥጋ። አሁን አረገ የተባለው ቃል ነው። ከሥጋ ጋር ተዋሂዶ ወርዶ ስለነበረ፣ መጥቶ ስለነበረ፣ ሰው ሆኖ ስለነበረ አረገ የምንለው ቃልን ነው ማለት ነው። ለዚያ ነው ሊቃውንቱ የሥጋ እርገት በማይፀን የቃል እርገት ደግሞ በ40 ቀን ብለው ገልጸውታል። እና አረገ ስንል ወደ ቀደመ ክብሩ ወደ ቀደመ ማንነቱ ተመለሰ ማለት ነው። ሀደገ ንዴተ ህላዌ ተመይጠ ወገበ ኀበ ስብሐቲሁ ወክብሩ። ይህን ንዴተ ህላዌ የችግሩን አኗኗር ተወው። በችግር መኖርን፣ በመከራ መኖርን፣ በጭንቀት መኖርን፣ በስደት መኖርን፣ በትችት መኖርን ተወው። ተመይጠ ወገበ ኀበ ስብሐቲሁ ወክብሩ፣ ወደ ክብሩና ወደ ጌትነቱ ተመለሰ ነው የሚለው ሊቁ። የችግር ኑሮ ማለት በለበሰው ሥጋ መድኃኔ ዓለም ክርስቶስ እንደኛ ተርቧል፣ እንደኛ ተጠምቷል፣ እንደኛ ተሰዷል፣ እንደኛ ተከሷል፣ እንደኛ ተወቅሷል፣ እንደኛ በፍርድ አደባባይ ቆሟል፣ ተፈርዶበታል፣ እስከ ሞትም ደርሷል። ከዚህ በኋላ ግን ከትንሣኤና ከእርገት በኋላ እነዚህ ነገሮች ሁሉ ስለማይሆኑ ስለማይከናወኑ ልክሰስ ቢል እንኳን ዓለም አሁን ስላልተመረመረው ስላልተረዳው የተለያየ ስም ሊያወጣለት ይችላል እንጂ እንደ ትላንቱ በአካል አግኝቶት በአካል ይዞት መክሰስ መውቀስ ለፍርድ ማቅረብ ስለማይችል ወደ ቀደመ ክብሩና ወደ ቀደመ ማንነቱ ተመለሰ ተብሏል። ስለዚህ እርገት ማለት የእኛን ክብር የሚያሳይ ነው።
ያረገው ሥጋ ነው። ከማን ጋር ተዋሂዶ? ከቃል ጋር ተዋሂዶ። ያ የአብ ቀኝ ጥንትም ለወልድ ቦታው ነው፣ ለቃል ቦታው ነው፣ ዓለሙ ነው፣ አገሩ ነው፣ አዲስ አይደለም። ቃል ወረደም አረገም አይባልም። ምክንያቱም ቃል በዓለም የመላ የማይወሰን የማይለካ ቦታ የማይወስነው ረቂቅ ምጡቅ ስፉ አምላክ ስለሆነ ከሰማይ ወደ ምድር ወረደ፣ ከምድር ወደ ሰማይ ወጣ አይባልም። ቃል ወረደ ስንል ሰው ሆነ ማለታችን ነው። ከሚያውቀው ዓለም ወደሚያውቀው ዓለም መጣ፣ ካለበት ዓለም ወደ አለበት ዓለም መጣ። ከአብ አንድነት ከመንፈስ ቅዱስ አንድነት ሳይለይ በማይፀነ ማርያም ተወሰነ። የማርያም ማይፀን በራሱ ዓለሙ የፈጠረው ስለሆነ ወደዚህ ዓለም መጣ ስንል ወዳለበት ዓለም ነው። ዓለሙን ለቆ ቦታውን ለቆ አይደለም የመጣ፣ ካለበት ዓለም ወዳለበት ዓለም መጣ። ለምሳሌ አንድ ሰው ከነበረበት አገር ወደ ሌላ አገር ሲሄድ የነበረበትን ለቆ ወደማያውቀው አገር ነው የሚሄደው። እየጠየቀ ነው የሚሄድበትን አገር የሚያውቀው የሚረዳው። ሲደርስበት ነው ሁኔታውን፣ የአየር ንብረቱን፣ መልክዓ ምድሩን ሊያውቅ የሚችለው። መድኃኔ ዓለም ክርስቶስ ወይም አካለ ቃል ግን ወደ ድንግል ማርያም ማይፀን ሲመጣ በድንግል ማይፀን ሲወሰን ማይፀን ድንግልን ያውቀዋል፣ ዓለመ ድንግልን ያውቀዋል፣ ናዝሬትን ያውቀዋል፣ ገሊላን ያውቀዋል፣ ኢየሩሳሌምን ያውቀዋል። ስለዚህ ከሚያውቀው ዓለም ወደሚያውቀው ዓለም ከነበረበት ዓለም ወደ ነበረበት ዓለም መጣ ማለት እግዚአብሔር ቃል ከሥጋዌ በፊት የማያውቀው ነገር ስለሌለ ወደሚያውቀው ዓለም መጣ። ስለዚህ ሰው ሆነ ተብሎ ይገለጻል። አሁን አረገ የተባለው ትላንትና ወደ ሰማይ የመውጣት ዕድል ያልነበረው ሊወጣም የማይችለው በቦታ ተወስኖ የነበረ የአብን ቀኝ የማያውቀው በአብ ቀኝ ለመኖር ዕድል ያልነበረው እግዚአብሔር አብን በማመን ብቻ ካልሆነ በቀር በመልክም በቦታም የማያውቀው አይቶት የማያውቀው ከማርያም የተከፈለው ሥጋ ከአቃለ ቃል ጋር ተዋሂዶ ወደዚያ ወደ አብ ቀኝ ወደ ሚኖርበት ቦታ ቃል ይኖርበት ወደ ነበረ ቦታ ከሥጋ ጋር ተዋሂዶ ስላረገ አረገ የምንለው ሥጋን ነው። ሥጋ ከቃል ጋር ተዋሂዶ ወደ ላይ ወጣ፣ በታችም አለ፣ በዓለሙ ምሉ ነው። ለምን? ሥጋ ከቃል ጋር ሲዋሃድ የቃል ኃይል ኃይሉ ስለሆነ፣ የቃል ስልጣን ስልጣኑ ስለሆነ፣ የቃል ገንዘብ ገንዘቡ ስለሆነ፣ የቃል ምላት ምላቱ ስለሆነ፣ የቃል ስፋት ስፋቱ ስለሆነ፣ የቃል ርቀት ርቀቱ ስለሆነ በቃል ረቂቅነት ረቋል፣ በቃል ንጉሥነት ነግሷል፣ በቃል ኃያልነት ኃይልን ገንዘብ አድርጓል፣ በቃል ምሉዕነት መልቷል፣ በቃል ስፉነት ሰፍቷል። ስለዚህ በማይፀን ከተወሰነ ጊዜ ጀምሮ ያን ገንዘብ አድርጎታል። ግን ደግሞ ኢየሱስ ክርስቶስ የመጣበት ትልቁ ዓላማ በዚህ ምድር ያለውን ሥራ ሰርቶ ወደ አባቱ ለመመለስ ስለሆነ መመለስም ስላለበት ስራውን ስለጨረሰ አሁን ስራውን ሰርቶ አረገ ይባላል፣ ወይም አርጓል። እንዳረገ ደግሞ መጻሕፍት ይነግሩናል፣ ያስተምሩናል። ማርቆስ ወንጌላዊ ወእግዚእነሰ ኢየሱስ ክርስቶስ እምድረ ተናገሮሙ አርገ ውስተ ሰማያት ወነበረ በየማነ እግዚአብሔር አቡሁ። ጌታችን ኢየሱስ ክርስቶስ ካስተማራቸው በኋላ ይህን ከተናገራቸው በኋላ ወደ ሰማይ አረገ፣ በአባቱ በእግዚአብሔር አብ ቀኝ ተቀመጠ ብሎ ወንጌላዊ ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ በአባቱ በእግዚአብሔር ቀኝ እንደተቀመጠ እንዳረገ ነግሮናል። ሐዋርያው ቅዱስ ሉቃስም በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንዲህ ብሎ ይናገራል። ወእምዝ አውጽኦም ወአፍአ እስከ ቢታንያ፣ ከዚህ በኋላ እስከ ቢታንያ ድረስ ወደ ውጭ አወጣቸው
አንሳ እዴሁ ወባረኮሙ እጁን አነሳ ባረካቸው። ወእንዘ ይባርኮሙ ተራቆሙ እየባረካቸውም እራቃቸው። ወደ ቢታንያ አወጣቸው። እጁን አንስቶ ባረካቸው። እየባረካቸው ወደ ላይ እየወጣ እራቃቸው። አልተሰወራቸውም፣ አልረቀቀባቸውም። መጀመሪያ ሲመጣ በስውር ነው የመጣው። በማኅፀነ ማርያም እንዴት እንዳደረ፣ ምን ሰዓት እንዳደረ፣ መቼ እንዳደረ ከተጻፈልን በኋላ እንጂ የምናውቀው እንዴት እንደተጸነሰ፣ እንዴት በማኅፀነ ማርያም እንዳደረ ማንም የሚያውቅ የለም። ሲመጣ ያየው የለም። ሲያርግ ግን ሐዋርያት እያዩት ዓለም እያየው አርጓል። ለምን? ማረጉን ዓለም ያውቅ ዘንድ። መጸነሱን ዓለም አለማወቁ ሲወለድ ስለሚያውቀው ነው። አሁን ግን ማረጉን ዓለም ማወቅ ስላለበት ሐዋርያት እያዩት እራቃቸው፣ ተረሃቆሙ እራቃቸው። ወአርገ ሰማዬ ወደ ሰማይ አረገ ብሎ ቅዱስ ሉቃስም ጽፏል። ይሄ ከመሆኑ በፊት ነቢየ እግዚአብሔር ዳዊት በመዝሙር 46 ቁጥር 5 ላይ እንዲህ ብሎ ጽፏል። አርገ እግዚአብሔር በይባቤ እግዚአብሔር በምስጋና አረገ። ወእግዚእነ በቃለ ቀርን ጌታችን ኢየሱስ ክርስቶስ በቃለ ቀርን በመለከት ድምፅ አረገ። ዘምሩ ለአምላክነ ዘምሩ ለአምላካችን ወደ ሰማይ ላረገው ለሱ ዘምሩለት። ዘምሩ ለእግዚአብሔር ዘአርገ ውስተ ሰማይም ይላል። ወደ ሰማይ ላረገው ለእግዚአብሔር ዘምሩ። ሰማይ ዘመንገለ ጽባህ በምስራቅ በኩል ወዳለ ሰማይ ላረገ ማለት በደብረ ዘይት ስለሆነ ያረገው ምስራቅ ብሎታል። ናሁ ይሁብ ቃሎ ቃለ ኃይል እነሆ ቃሉን ይሰጣል ብሎ መንፈስ ቃል የተባለው መንፈስ ቅዱስ እንደሆነ ቃለ ኃይል የኃይል ቃል ቃሉን ይሰጣል ብሎ ነቢየ እግዚአብሔር ዳዊት ተናግሯል ማለት ነው። ሌሎቹም ነቢያት መድኃኔ ዓለም ክርስቶስ እንደሚያርግ ተናግረዋል። ስለዚህ አረገ የተባለው ሥጋ ነው ማለት ነው። ቃልማ ቀድሞም ነበረበት። ወጣም ወረደም አይባልም። ለቃል የመውጣት የመውረድ ግዳጅ የለበትም። መውጣት መውረድ የሚሳነው ወጣ ወረደ የሚስማመው ወጣ ወረደ የሚባለው ሥጋ ነው። ሥጋ አቀበት ሲወጣ ወጣ ይባላል፣ ቁልቁለት ሲወልድ ወረደ ይባላል። ለምን? በቦታ በሁኔታ በአካል የሚወሰን ስለሆነ። አሁን ግን ሥጋ ወደማይወሰንበት ዓለም ሂዷል፣ ወይም ደግሞ የማይወሰንበትን ክብር አግኝቷል። አሁን ሥጋ አይዳሰስም፣ አይታይም፣ አይጨበጥም፣ በዓለም መልቷል። ግዙፉ ሥጋ ግዝፍናውን ሳይለቅ ረቂቅ ሆኗል። ውሱንነቱን ሳይለቅ ምሉ ሆኗል። ደካማነቱን ሳይለቅ ኃያል ሆኗል። ዘላለማዊ ሆኗል። መዋቲነቱን ሳይለቅ የማይሞት ሆኗል። ቃል ደግሞ የሥጋን ገንዘብ ገንዘብ አድርጓል። ለዚያ ነው ዛሬ ሥጋውን ደሙን የምንቀበለው በዚያ መሰረት ነው። የሥጋን ገንዘብ ገንዘብ ባያደርግ ኑሮ የሚቆረስ የሚፈተት የሚፈስ ደም አይኖርም ነበረ። ስለዚህ በዚህ መንገድ ነው አረገ የምንለው። እርገት ምንድን ነው ከተባለ መውጣት ነው። የቤተ ክርስቲያኒቱ ትልቁ ድል ቤተ ክርስቲያን ተብላ እንድትጠራ የኦርቶዶክስ ተዋሕዶ ሃይማኖት ትክክለኛ ነው ተብሎ እንዲታመን ትልቁ መሰረታዊ ጉዳዩ እርገት ነው። የመጀመሪያው ትንሣኤ ነው። ሁለተኛው እርገት ነው። መጀመሪያ ከሙታን ተለይቶ ክርስቶስ ሲነሳ በትክክል ክርስቶስ የባሕርይ አምላክ መሆኑ ተረጋገጠ። ሞት ይዞ የማያስቀረው ከአብ ዘንድ የመጣ መሆኑ፣ አምላክ መሆኑ፣ ንጉሥ መሆኑ፣ ዘላለማዊ መሆኑ፣ ሞትን ድል አድርጎ መኖር የሚችል ኃያል መሆኑ በትንሣኤ ተረጋገጠ። አሁን ደግሞ ከተነሳ በኋላ በዚህ ምድር ቢኖር ኑሮ ያጠራጥር ነበረ። ከሞት ከተነሳ በኋላ እንዴት በዚህ ምድር ይኖራል?
በዚህ ምድር ምን ይሰራል? ምን አለው? ብለው ሰዎች ይጠረጥሩን ነበር። አሁን ወደ አባቱ ወደ አብ አረገ። አምላክ መሆኑ ተረጋገጠ። የአምላክ ልጅ አምላክ፣ የእግዚአብሔር ልጅ እግዚአብሔር መሆኑ በእርገቱ ተረጋግጧል። ሲያርግ እንደነ ኤልያስ መላእክት ተሸክመውት ቦታ እየመሩት መንገድ እያመቻቹለት የእሳት ሰረገላ ተልኮለት አይደለም። ና ላሳርግ ነው፣ ና ልወስድ ነው ብሎ የጠራው መልአክ የለም። እንደነ ኤልያስ በዚያ መንገድ፣ እንደነ ሄኖክ፣ እንደነ ዕዝራ በዚያ መንገድ አይደለም ያረገው። በራሱ ስልጣን፣ በራሱ ልልና፣ በራሱ ክብር መላእክት እየዘመሩለት እሱ በራሱ ልልና፣ በራሱ ክብር፣ በራሱ ስልጣን ወደ ሰማይ አረገ። ለዚያ ነው ሊቁ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው አርገ እግዚአብሔር በይባቤ በቃለ መዊ ብሎ ይናገራል። እግዚአብሔር በልልታ ድል መንሳት ቃል ባለበት አረገ። እርገቱ እንደነ ኤልያስና እንደነ ሄኖክ አይደለም። እነሱን መላእክት አሳረጓቸው፣ እሱ ግን በራሱ ኃይል አረገ። ከመነሳቱ በፊት በባሕር ሲሄድ ያየኸው እግዚአብሔር ቃል እግዚአብሔር ወልድ አረገ ሲባል አትጠራጠር። ከመነሳቱ በፊት በባሕር ሲሄድ ባሕር ያላሰጠመችው ባሕርን እንደ ሜዳ የተጠቀመው መድኃኔ ዓለም ክርስቶስ አሁን ሲያርግ ብታይ አትጠራጠር ብሎ ዮሐንስ አፈወርቅ ይናገራል። ሲያርግ ደግሞ ደቀ መዛሙርቱ እያዩት አረገ። ሲጸነስ ማንም አላወቀም ነበር። ሲያርግ ግን ደቀ መዛሙርቱ አዩት፣ ዓለም ተረዳው ብሎ የመድኃኔ ዓለም ክርስቶስን እርገት ይናገራል። አሁን እርገት ምንድን ነው ካላችሁ፣ ልልና ነው፣ ከፍታ ነው። በዚህ ዓለም ያሉ ባለስልጣናት በማይቆጣጠሩት ዓለም መኖር፣ ጠላቶችን ድል አድርጎ ጠላቶቹ በማያገኙትና በማይደርሱበት በማይከሱትና በማያሳድዱት በልልና መኖር። ጠላቶቹ አሁን እዚህ ምድር ይተራመሳሉ። ኢየሱስ ክርስቶስ አምላክ ነው፣ አማላጅ ነው፣ ፈራጅ ነው በሚል ይተራመሳሉ። ይተራመሱ እንጂ ኢየሱስ ክርስቶስን ለጥያቄ አቅርበው በአደባባይ አቁመው የሚከሱበትና የሚወቅሱበት ኃይልም ስልጣንም ሁኔታም ቦታም ጊዜም የላቸውም። እሱ ስራውን ጨርሶ የባሕርይ አምላክ መሆኑን አስመስክሮ ሞትን ገሎ መቃብርን ድል አድርጎ ለሐዋርያት በየቀኑ እየተገለጸ ለ40 ቀናት ከቆየ በኋላ ወደ ባሕርይ አባቱ ወደ አብ ወደ ቀደመ ክብሩ ወደ ማንነቱ ተመልሷል። አምላክነቱን ገልጿል፣ አስተምሯል፣ ነግሯል። እንዴት እንደመጣ ለምን እንደመጣ ወዴት እንደሚሄድ መልሶ መላልሶ ደግሞ ደጋግሞ አስተምሯል። እንዲህ ብሎ ተናግሯል። ኢይደንግጽክሙ ልብክሙ፣ ልቡናችሁ አይደንግጥባችሁ። እመኑ በእግዚአብሔር፣ በእግዚአብሔር እመኑ። ወእመኑ ብየ፣ በእኔም እመኑ። እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያ ብዙ ማረፊያ አለ። አንሰ አውር፣ እኔ ሄዳለሁ። ወአስተዳሉ ለክሙ ማኅደረ፣ ቤት አዘጋጅላችኋለሁ። ካዕበ እመጽእ ወነሣክሙ፣ ዳግመኛ እመጣለሁ እናንተን ወስዳችኋለሁ። ከመ ተሐልው አንትሙኒ ምስሌ፣ እናንተም ከኔ ጋራ ትኖሩ ዘንድ ብሎ መድኃኔ ዓለም ክርስቶስ ከማረጉ በፊት እንደሚያርግ ከመሄዱ በፊት እንደሚሄድ የባሕርይ አምላክ እንደሆነ ሰዎች መጠራጠር እንደሌለባቸው ከእግዚአብሔር አብ የተላከ እኛን ለማዳን የመጣ ሰው የሆነ የተገለጠ ወደ ወገኖቹ የወረደ ወገኖቹን ለመጠበቅ ለማዳን ለመሰብሰብ የመጣ ከሰበሰበ በኋላ ካዳነ በኋላ የሚሄድ መሆኑን ለደቀ መዛሙርቱ ለሐዋርያት ነግሯቸዋል፣ አስተምሯቸዋል። በዚያ መሰረት መድኃኔ ዓለም ክርስቶስ አርጓል። ወደ አባቱ ወደ አብ ወጥቷል። ከአባቱ ጋር በቀኝ ተቀምጧል። በክብር ማለት ነው። በቀኝ ሲባል በነገራችን ላይ ለአብ ለወልድ ለመንፈስ ቅዱስ ቀኝ ግራ ፊት ኋላ የላቸውም። አባቱ በከበረበት ክብር፣ አባቱ በሚኖሩበት አኗኗር፣ አባቱ ባለው ስልጣን፣
አባቱ ባለው ልልና በአባቱ ዙፋን በአባቱ ንግስና በአባቱ ዘላለማዊነት ኖረ ለማለት ነው እንጂ ለአብ ለወልድ ለመንፈስ ቅዱስ ቀኝ ግራ አላቸው ፊት ኋላ አላቸው ማለት አይደለም። ምክንያቱም ቀኝና ግራ ካለ የተወሰነ አካል አለ ማለት ነው። ፊትና ኋላ ካለ የተወሰነ አካል አለ ማለት ነው። አብ ወልድ መንፈስ ቅዱስ በዓለም ምሉ ናቸው ካልን ቀኝ ግራ ፊት ኋላ የሚባል ነገር የለም። በክብር በአባቱ ክብር አባቱን መስሎ አባቱን አህሎ እንደ አብ አምላክ ገዥ ፈራጅ ንጉሥ ሰጭ ነሽ ሿሚ ሻሪ ሆኖ በአባቱ ክብር ተቀመጠ ማለት ነው። ስለዚህ ዕርገት የቤተ ክርስቲያን ትልቁ ልልና ነው። ስለዚህ የመጣው ሰው የሆነው ለኛ ነው፣ የሞተው ለኛ ነው፣ የተነሳው ለኛ ነው፣ ያረገው ለኛ ነው። በዚህ መሰረት መድኃኔ ዓለም ክርስቶስ ሰው እንደሆነ እኛ ሰው ሆነን በዓለም ተገልጸናል። እንደ ሕፃናት እንዳደገ እኛም አድገናል። እንደሚሞት ስራ እንደሰራ ስራ መስራት ይኖርብናል። እንደሚሞት እንደሞተ እንሞታለን። እንደተነሳ እንነሳለን። እንዳረገ እናርጋለን። በአብ ቀኝ እንደተቀመጠ የሱ ርስት የኛ ርስት ነውና እኛም በሱ ቀኝ በሱ ክብር እንኖራለን። ስለዚህ ዕርገት ማለት ያንን የሚያሳይ ነው ማለት ነው። መዝሙሩም እሱ ነው የሚያሳየው። በሰንበት አርገ ሐመረ፣ በሰንበት ወደ መርከብ ወጣ፣ ገሰጸ ባይረ፣ ባይሩን ገሰጸ። በዚህ ዓለም ሳለ ያስተማረውን ነው እየተናገረ ያለ ቅዱስ ያሬድ። በሰንበት አርገ ሐመረ፣ በሰንበት ወደ መርከብ ወጣ፣ ገሰጸ ባይረ፣ ባይሩን ገሰጸ። ወገሰጾሙ ለነፋሳት፣ ነፋሳትን ገሰጻቸው። ወይቤሎሙ ይትናፍቁ አትጠራጠሩ፣ ወይንጻ ኑፋቄ ውስተ ልብክሙ፣ በልቡናችሁ ጥርጥር አይምጣ። ውስተ ቤተ አቡየ ብዙ ማይደር ቦቱ፣ በአባቴ ቤት ብዙ ማደሪያዬ። ከመ ተሃሎ አንትሙ ምስሌ፣ እናንተም ከኔ ጋር ትኖሩ ዘንድ። ካዕበ እመጽእ ወነሣእክሙ፣ ዳግመኛ መጥቼ እወስዳችኋለሁ ብሎ አለ ነው የሚለው። ስለዚህ አሁን ያረገው የወጣው የእኛን ቦታ ለማመቻቸት ነው። እኛ ቦታ ስላልነበረን ወርደን ስለነበረ ወርቀን ስለነበረ ተራቁተን ስለነበረ ከገነት ወጥተን አንጦርጦስ ጨለማ ውስጥ ገብተን ከአጋንንት በታች ሆነን አጋንንት እየረገጡን እየጠቀጠቁን እመቀ መቃት መትሕተ ታሕቲት ወርደን ስለነበረ ከዚያ አንጦርጦስ ረግረግ እመቀ መቃት መትሕተ ታሕቲት አውጥቶ ከመላእክት በላይ እንድንኖር አድርጎናል። ዮሐንስ አፈወርቅ ምን ያህል ሰው እንደከበረ ተመልከት። ትላንት ምን ያህል እንደተዋረደ፣ አሁን ደግሞ ምን ያህል እንደከበረ ተመልከት። ትላንት ከአጋንንት በታች ነበረ፣ ዛሬ ግን ከመላእክት በላይ ሆኗል። የሰው ልጅ ትላንት አጋንንት ይጠቀጥቁት ይገዙት ነበረ፣ ዛሬ ግን መላእክትን የሚገዛ ሆኗል። ትላንት የሰው ልጅ ከእንስሳት እንኳን አንሶ እንስሳት ሰልጥነውበት ይገዙት፣ ያባረሩት፣ ያስደነግጡት፣ ያስፈሩት፣ ይወጉት ነበረ። ዛሬ ግን ዓለማትን የሚገዛ ሆኗል። ሁሉን ወራሽ ባደረገው በልጁ ይላል። ሁሉን ወራሽ የሆነው ሥጋ ነው። ሁሉን ወራሽ ባደረገው በልጁ ነገረን። ወነበረ በየማነ እበዩ በስብሐት፣ በጌትነት በክብሩ ተቀመጠ ይላል ሐዋርያው ቅዱስ ጳውሎስም በዕብራውያን መልእክቱ። እና እኛንን ወደዚያ የወጣ ነው። ለእግዚአብሔር ቃልም አጥንቱንም ቦታው ነበር፣ ክብሩ ነበር፣ ያውቀዋል። አዲሱ አይደለም። አዲስ የሚሆነው ለሥጋ ነው። አዲስ የሆነው ለሥጋ ነው። ይሄ ድልም ማረገ የተባለው ሥጋ ነው። በአብ ቀኝ ተቀመጠ የተባለው ሥጋ ነው። ክብር አገኘ የተባለው ሥጋ ነው። ዘላለማዊ የባሕርይ አምላክ ሆነ የተባለው ሥጋ ነው። በዚያ ሥጋ በኩል ደግሞ ዝምድና ስላለን በዚያ ሥጋ በኩል ስለሆነ ወንድሞቼ የሚለን እኛ ወደ እሱ ወዳለበት እንሄዳለን። ይህን ደግሞ ራሱ ነው የነገረን። ቤት አዘጋጅላችኋለሁ፣ ዳግመኛ እመጣለሁ፣ እወስዳችኋለሁ ብሎናል። የተዘጋጀ የተሰራ የተከናወነ ቤት አለን።
እኛ መጠበቅ ያለብን ወደዚያ ቤት ለመሄድ ያንን ለመውረስ ከሱ ጋር ለመኖር እሱን መምሰል ይኖርብናል። የሱን የባሕርይ አምላክነት መቀበል ይኖርብናል። የባሕርይ አምላክ ነው ብለን ማመን ይኖርብናል። ለዚያ ቀን መዘጋጀት ይኖርብናል። ቤት እንዳለን አውቀን ያን ቤት በራሳችን እንዳናጠው እንዳናፈርሰው መጠበቅ ይኖርብናል። ስለዚህ አረገ የተባለው የሰው ክብር ነው። አረገ የተባለው የሰው ልዕልና ነው። አረገ የተባለው የሰው ልጅ ማንነት ነው። የሰው ልጅ ማንነት ወርቆ በጨለማ ጥላ ስር ወርቆ አጋንንት እየረገጡት ጎስቁሎ ከእግዚአብሔር ተለይቶ እረኛ አጥቶ የሚሰበስበው አጥቶ ተቸግሮ በብረት ሰንሰለት በእሳት ዛንጀር ታስሮ ለ5500 ዘመን ይሰቃይ የነበረው የሰው ልጅ ከዚያ የመከራ ሰንሰለት የፍዳ ሰንሰለት ተፈቶ በነፃነት ወደ ሀገሩ ወደ ገነት ወደ መንግሥተ ሰማያት ገብቶ እንዲኖር አምላኩ ፈጣሪው ኢየሱስ ክርስቶስ መንገዱን ከፍቶ ሁኔታውን አመቻችቶ እሱ ቀድሞ ሄዶ ቦታ አዘጋጅቶ ለኛ ቦታ ይዞልናልና በሱ እርገት እኛም እናርጋለን፣ እሱን እንመስላለንና እርገቱ እርገታችን ነው። ትንሣኤው ትንሣኤያችን እንደሆነ ሁሉ እርገቱ እርገታችን ነው። እምከመ ተለአልኩ ምድር ስብ ኩሉ አቤ ከምድር ከፍ ካልኩ እኔ ሁሉንም ወደ እኔ ስባለሁ ብሏል። ሁሉንም ወደ እኔ ስባለሁ። ከምድር ከፍ ካልኩ ካለ አንደኛው መሰቀል ነው፣ ሁለተኛው ማረግ ነው። ስለዚህ ሁላችንም የምንሳብበት እድል እርገት ነው። ሁላችንም ተስበን ከሱ ጋር እንኖራለን። ያንን ለማድረግ ግን አሁኑኑ የባሕርይ አምላክነቱን ማወቅ፣ ምስጢራትን መካፈል፣ በዚያ ሕይወት መኖር ይኖርብናል። ወነበረ በየማነ እግዚአብሔር አቡ በአባቱ ቀኝ ተቀመጠ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ አምላከ ቅዱሳን አምላከ አበው አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።